ሸይጣኖች በምን ምክንያትና እንዴት ብዙ ቁጥር ያላቸው ሊሆኑ ቻሉ ይላል። ወንድሜ ፋርማሲ ነው የሚሰራው። እዛ ሱቅ ኮስሞቲክስም ይሸጣል፣ አልኮል ያለው ማለት ነው። ወንድሜ ተቀጥሮ ስለሚሰራ ኮስሞቲክሱ ቢሸጥ እንዴት ነው ደሞዙ ሐላል ይሆንለታል ወይ ትላለች። ሐነፊ መዝሀብ ይሁን አይሁን አላቅም ከዒሻ ሰላት በኋላ ለሚሰገደው ዊትር ሰላት ላይ መጨረሻ ላይ ኢዕቲዳል ከተደረገ በኋላ የሚደረግ ዱዓ አለ ወይ ወደ ስጁድ ከመውረዳችን በፊት ትላለች። ያለ ኒካህ በተደረገ ግንኙነት ነው የተወለድኩት። እናም አባቴ የሚባለው አሁን ላይ ከእናቴ ጋር ኒካህ ቢያስር እኔ ለሱ አጅነብያ እሆናለሁ ወይ ትላለች። አንድ ሰው ሚስቱን እንደዚህ ካደረግሽ ፈታሻለሁ ቢላትና እሷ ብታደርገው ትፈታለች ወይ ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። እንዴት የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ሙዓዝ? ምን ነው ድምጽሽ ሰላም አይመስልም። ምን ሆነሽ ነው? ምን ሰላም አለ ብለህ ነው ባክህ? የራስ ቤት ሳይኖርህ ሰላም አለ እንዴ? ሰላም አትገባ፣ ሰላም አትተኛ፣ ሰላም አትሰራ፣ በየጊዜው ቤት ኪራይ ጨምሪ፣ በየጊዜው መብራት ውሃ፣ እንደዚህ አይነት ነገሮች በጣም አሰልችተውኛል። ምን ይሻለኛል እንዴ? አሁንም ስለ ቤት ችግር አልሰማሽም እንዴ? ይሄውን ያጠገብ ያለው ወረቀት እኮ እያነበብኩኝ ያለሁት በቤት ጉዳይ። ኧረ ባክህ ምን ልትለኝ ነው? ይህንና መሰል ችግሮችን ሊቀርፍ ዲዋን ሪል ስቴት ብቅ ብሏል። አሁን ዲዋን ሪል ስቴት? አዎ እንዴ ምን ያዘገየኛል? እንደዚህ አይነት እድል አግኝቼ ነው እንዴ? በልቶሎ ብለህ አድራሻቸውን አሁን ላክልኝ። በጣም መሮኛል በእናትህ። አሁኑኑ ሄጄ መዘገባለሁ። አድራሻቸውን ልክልሻለሁ። ሁሉንም መረጃዎች ከነሱ ታገኛለሽ። ምን ስራ ያስፈታኛል ብለህ ነው? አሁኑኑ ሄደሽ ተመስገን። የደስታ ህይወቱን እየኖሩ የዘመነ ያኗኗር ዘይቤውን ከፍ የሚያደርጉበት ለርሶ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲዋን ሪል ስቴት አክሲዮን ማህበር ቀረበ። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲዋን ሪል ስቴት ለርሶ የሚገባው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ሚዲያ ላይ የተለያዩ ጥያቄዎች አሉ ኢንሻአላህ እናቀርባቸዋለን። በ0914 መጨረሻው 28 የመጣልን ጥያቄ መጀመሪያ እናደርገዋለን። ሰላም አለይኩም ወራህመቱላህ። እንዴት ናችሁ? የኔ ጥያቄ ሸይጣኖች በምን ምክንያትና እንዴት ብዙ ቁጥር ያላቸው ሊሆኑ ቻሉ ይላል ጥያቄው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን አማ በዕዱ ፈኡዘኪሩኩም ወነፍሲ ቢኢኽላሲ ኒያ ሊላሂ ሱብሓነሁ ወተዓላ። ያው ሸያጢኖች አላሁ ተዓላ ሲፈጥራቸው እንዲባዙ አድርጎ ነው የፈጠራቸው። እንደ አፈጣጠራቸው እንደ መላእክት አይደሉም፣ ይለያሉ።
እንዲዋለዱ ልክ የሰው ልጆች እንደሚራቡት እንደሚዋለዱት እነሱም ወንድና ሴት ጾታ አድርጎ ኢብሊስን ዋና አድርጎ ፈጥሮ ከዚያ ደግሞ አቡ ሙራ ይሉታል እሱን ኡሙ ሙራ ደግሞ እንደገና ደግሞ ሚስቱን ፈጥሮ በእነሱ የሚኖረው ግንኙነት በብዛት የመባዛታቸው ሁኔታ ከሰውም በላይ ሁለተኛ የሚኖርበት ጊዜ ሰው ልጅ እድሜው ይታወቃል አብዛኛው አቨሬጁን እንኳን ስንወስድ በተለይ በዚህ ዘመን ያለው ከ60 እስከ 70 ባለው ነው እና የሸያጢኖች የጂኖች እድሜ ግን ረዘም ያለ ጊዜ አላፍ السنين የሚኖሩ አሉ يعني በሺዎች ዓመታት የሚኖሩ ኢብሊስ منذ ان خلق ما زال حيا يعني ከተፈጠረ ጀምሮ ኢብሊስ ዋና አዛዚል ይባል የነበረው እስካሁን ድረስም በህይወት አለ የሱ ልጆችም አላፍ السنين የሚኖሩ በሺዎች ዓመታት የሚኖሩ አድርጎ እድሜያቸውን እንደሌላው ሰው እንደ ሰው እድሜ ያላደረገውምና በዚያ ምክንያት የመራባትና የመባዛት ሁኔታቸው ትልቅ ነው የሚሆነው ያው ዑለማዎች አንዳንዶች ከይፍያዎችን ይጠቅሳሉ እንዴት ነው ግንኙነት የሚያደርጉት የሚለው ላሸክ እነሱም ጾታ እስካላቸው ድረስ ጾታዊ ግንኙነት ያደርጋሉ አፈጣጠራቸው አስሉ ከእሳት ቢሆንም የሰው ልጅ ከአፈር ነው የተፈጠረው ሲባል አሁን ግን አፈር አይደለም መቼም የሰውነቱ ሁኔታ ስጋ አለው አጥንት አለው ደም አለው ሰው አስሉ አፈር ቢሆንም وهكذا ጅኑ ሲፈጠሩ አስላቸው وخلق الجن من مارج من نار ከእሳት ነው አላህ ከነበልባል እሳት ሲፈጠራቸው ከዚያ ቢፈጠሩ ከዚያ በኋላ ግን አላሁ ተዓላ ሙጀሰም እንዲሆኑ አድርጓቸው ያው የሆነን ሲገለብጥ የሆነ ነገር ሲያነ ኃይል የሚያስፈልጉ ነገሮችን ሲሰሩ ሰይድና ሱለይማን አለይሂ ሰላም አስገድደዋቸው ሲያሰሯቸው ሻቅ የሆነ ስራ ሲያሰሯቸው በዚያ በጉልበት በዛ ሰውነታቸው የሚሰሩትና እነሱም ያው ሰውነት አላቸው ምንም እንኳን አላህ ረቂቅ ቢያደርጋቸው ያኒ ሪቃ ቢሰጣቸው ማለት ነው ማለትም የሰውነታቸው ሁኔታ እኛ ማናያቸው ሆነው አንዳንዴም ተሸክለው የሚመጡበት ሁኔታ አለ على كل حال መራቢያም ስላላቸው የሚራቡበትም ስላላቸው በዚያ መልኩ እየተዋለዱ እየተራቡ ነው የሚሄዱት ማለት ነው ያው ራሳቸው ጂኖችም አንዳንዴ ኢዕቲራፍ ያደረጉበት ሁኔታ አለ የሆነ መጅሊስ ላይ መላእክታንን ይያሉ እኛ ሩሃንዮች ነን ይያሉ ይገኙ ነበር አንድ መጅሊስ ላይ እና እዛ ከሚገኙት ውስጥ አይ እነዚህ ጂን ነው መሆን ያለባቸው መላእክታ እንዲህ አይነት ነገር አያረግም ብለው ያን ነገር እንግዲህ ያን ሹክሹክታ ወይም ያን ነገር ይሰሙና ጂን ለመደበቅ ሲል ራሱን نحن ملك አባት የለን እናት የለን እንደዛ ያለን መለኮች ነን ብሎ ይለፈልፋል በሰውየው ሰውነት ገብቶ ከዚያ በወሬ መሃል ደግሞ ሌላ ጉዳዮች የተነሱ ከዚያ ራሱ ያው ጂንዩ ምን አለ እኔ የሆነን ጉዳይ ማስፈጸም ከፈለኩኝ አርሰልቱ ኢብኒ መይሙናን ለልጄን መይሙናን ለከዋለሁ ይሄንን ጉዳይ እንዲጨርሳለና በዛው ፉዲሃ ልጆች አሏቸው ማለት ነው ሁሉም ጂን የራሳቸው ልጆች ይኖራቸዋል እና ያ ነገር ስላለ መራባታቸው መብዛታቸው በዚያ ምክንያት ነው እንዴት በዙ ያሸከከኛ ቁጥር በጣም ይበልጣሉ የበዙበት ሁኔታ የመዋለዳቸው ሁኔታ የበዛ ስለሆነ ነው እንደኛ ሴቶቻችን እንደሚወልዱት አይነት የሆነ ግድብ ውስን የሆነ አወላለድ ሳይሆን ከፊል ዑለማዎች በጣም ብዙ ነው አንዱ ጂን የምትወልደው ይላሉ ግንኙነት የሚያደርጉበት ሰዓት እንግዲህ ብዙ ይወልዳሉ ይላሉ በዚያ ይሆናል እንግዲህ ብዛታቸውን በዚያ ነው የሚሆነው አንዳንዴ በዚህ በሩቃ ጉዳይ ላይ ሲቀሩባቸው ስንሰማ ወይም ደግሞ ስናይ ጂኖች ሰዎችን ሴቶችን የኔ ሚስት ናት አግብቻታለሁ ማንም አይነካትም አይነት ነገር ይሰማል ይሄ ነገር እውነት ነው እውነት ከሆነስ እንዴ ጋብቻ ማለት መፈጸም ማለት እንዴት ነው በአካል ራሱ ሙጀሰም ሆኖ መጥቶ እንደዚህ አይነት ነው ሂደቱ አንዳንዴ ሳይታወቅ ጂኒ ሆኖ ለክ ኢንስይ መስሎ ጋብቻ ሊፈጽም ይችላል ሙሸክል ተሸክሎ መጥቶ በሰው ቅርጽ ሆኖ መጥቶ አንዳንዶች ጂኒ መሆኑን ያወቁ ያው አጋብተናል ድረንለታል የሚሉበት ሁኔታ አለ
ያው በሴትም ኢንስያ ለሆነችዋን ጂኒ ሰው ይድራሉ ወይ ደግሞ ጂኒያ የሆነችዋን ደግሞ ኢንስዩን እንድታገባ ይሆናል። በአብዛኛው ማግባት የኔ ነች እንደዚህ የሚሉት ሸሪዓዊ የሆነ የጋብቻ ሂደት ወይም ደግሞ ኒካህ ምንለውን ነገር ሳይሆን በቃ ስለሚወዳትና ከሷ ጋር የሚኖረውን ግንኙነት የኔ ነች ብሎ በመውሰድ ማንንም አይቀማኝም የሚል አይነት ያኒ በመናም በመምጣት ስሜታ ግንኙነት በማድረግ በቃ ከእሱ ራሱ ያ አይነት የሚታየው ሰው ራሱ በተደጋጋሚ እየመጣ እንደዛ የሚያረጋታለች። ወንድም ሲሆን እንደዚሁ ያው ረሂላ ምን እያሉ የተለያዩ ስም የሰጧቸው ጂኒዮች እንደዚያው ወንድ ጋር በመምጣት እንደዛ የሚያሰቃዩ አሉ። ያው ፈቅዶ ሊሆን ይችላል፣ አንዳንዶች ይፈቅዳሉ። ይሄንን ያው حرام የሆነ ክልክል የሆነ ነገር ለማድረግ ራሳቸው ፈቅደው የሚገቡበትም አሉ እና ከዚያ ነው ሲለፈልፉ እሷን ለማስጣል ወይም እሱን ለማስጣል ሲሞክሩ እኔ ያግብቻለሁ የኔ ነው አለቀው መተላለች ወይም ጂኒዩ ይመጣና ከኔ የምትቀሙኝ ከሆነ እንደዚህ የምታረጉ ከሆነ ገላታለሁ የኔ ነች እንዲህ ያረጋለሁ እያለ የሚልበት ሁኔታ ያው የነሱ ዓለም ለየት ያለ ዓለም ስለሆነ መቼም አላህ በሰጠን ሩቅያ በሰጠን ተሕሲን ራሳችንን በምንጠብቅባቸው የተለከፈም ካለ ራሱን የሚያድንበትን መንገድ ቶሎ በመፈለግ መገላገያን አላህ አደረገልን እንጂ ሻናቸው በጣም ከባድ ነበር። ለምን የማናየው ጠላት ነው። የሚታይ ጠላት ሲሆን በቀጥታ ለመፋለም እንኳን ያግዛል። ግን ይሄ የማይታይ ጠላት ስለሆነ በጣም አደገኛ ነው። አፈጣጠራቸው የተለየ ነው። እንደ ሰው መጣ ሄደ ብለህ የምታየው ነገር አይደለም። ሸخصቸው ጅስማቸው እንደኛ አይነት ጅስም አይደለም፣ የተለየ ጅስም ነው። ከዚያ አንፃር ነገሩን የከበደ ያደርገዋል ወይም አስቸጋሪ ያደርገዋል። ነገር ግን አልহামዱሊላህ ኢስላማዊ መጠበቂያዎች አሉ፣ እነሱ ያግዛሉ። ትልቆች እንደሚናገሩት እንደው ይሄ የተሕሲን ነገር ባይኖር ኖሮ ጂኖች ይሄ ጢባጢቤ የሚባል ነገር ነበር። ልክ ወይም ኩራ ህፃን ልጅ ኳስ እንዴት ነው ወይም ኳስ የሚጫወት ሰው ኳሷን እንደሚፈልገው የሚለጋት የሚያንጠባጥባት የሚሰቅላት የሚያወርዳት እንደዚያ ጂን እንደዛ ይጫወቱብን ነበር ይባላል። እንደው አላህ እንደው መጠበቂያ ስለሰጠን ላስየማ ያው ከአላህ የተመደቡልን መላእክቶችም አሉ፣ ሐፈዛዎችም አሉ፣ እነሱም ይጠብቁናል። ሌሎችም ነው መጠበቂያ ዘዴዎች አሉ። በሱ ነው እንጂ ነገሩ ከባድ ነው። በ0900 መጨረሻው 54 የተላከልን ጥያቄ ደግሞ እንዲላል። ሰላም አለይኩም ናዲያ እባላለሁ። ጥያቄ ነበረኝ። ወንድሜ ፋርማሲ ነው የሚሰራው። እዛ ሱቅ ኮስሞቲክስም ይሸጣል፣ አልኮል ያለው ማለት ነው። ወንድሜ ተቀጥሮ ስለሚሰራ ኮስሞቲክሱ ቢሸጥ እንዴት ነው ደሞዙ ሐላል ይሆንለታል ወይ ትላለች። ኮስሞቲክስ መሸጥ የሚለው በጥቅል ክልክል ነው አይባልም። ምክንያቱም ጠቃሚ ሆኖ ለቆዳ ለበሸራ ለውበትም ቢሆን የሚጠቅሙ ውበት መጠበቂያ ምንላቸው ሴቶች የሚጠቀሙባቸው ቅባቶች፣ ክሬሞች የመሳሰሉት ነገሮች አሉ። ከአብዛኛው ፋርማሲዎች ላይ የሚኖሩት እንዲህ አይነት ነገሮች ጃኢዝ የሆኑ ሰዎች ቢጠቀሟቸው ጤና ላይ ጉዳት ማያመጡ የመሳሰሉት ናቸው። ከዚያ በተለየ መልኩ ከሸርዕ ጋር አብረው የማይሄዱ ይሄ የአይን ጭራ መቀጠል የመሳሰሉት ከዛ ውስጥ ካስገቡት ማለት ነው አብረው ተዛማጅ ነገሮች ናቸው በሚል ሸርዕ የማይፈቅዳቸው ነገሮች አብረው ከታከሉበት እነዚያን ለይተን ይሄኛው ሐራም ነው እንላለን። ወኢላ ጋሊበን ፋርማሲ ላይ ስንሄድ የምናያቸው ነገሮች ያው ምናልባት ሀገር ውስጥ ያለው ሁኔታና ከሀገር ውጭ ያለው ሁኔታ ሊለያይ ይችላል። ውጭ ሀገር አውሮፓና አሜሪካ ብዙ ልቅነት የበዛባቸው ቦታዎች ስለሚሆኑ ፋርማሲም ሆኖ ማይፈቀዱ ሸርዕ የሚከለክላቸው ነገሮች ከውበት ጋር የሚያያዙ ከኮስሞቲክስ ጋር የሚያያዙ ሊኖሩ ይችላሉ። እኛ ምንለው በሱ በኩል መለየት የትኛው ይፈቀዳል የትኛው አይፈቀድም የሚለውን ነገር ከለየ በኋላ በሚፈቀዱት ላይ መስራት ይችላል። ያንን ሸሪዓ አይከለክለውም። ያው በጥቅል አሁን ከንፈር ማቅለሚያ የሚባል ነገር አለ፣ ወይም ደግሞ ሊፕስቲክ ወይም ቻፕስቲክ ወይም የመሳሰሉት ያኒ በሁዱድ ሸርዕ ውስጥ እስካሉ ድረስ እስከ ሐራምነት የማይደርሱ ማለት ነው። ወንጀል ነው ክልክል ነው የማይባሉ። ከዚያ ባሻገር
ደግሞ የኩፋሮችና የፋሲቃት ዓዳዎች የሚባሉ በጣም አስቀያሚ በአሁኑ ሰዓት እየተፈጠሩ ያሉ ራሳቸውን ከእንስሳ ጋር የሚያወዳድሩ ሰዎች ከሰውነት ወጥተው ወደ እንስሳነት የወረዱ ሰዎች እየሰሯቸው ያሉ እነሱ የጀመሯቸው የሆኑ ልማዶች አሉ። እነዚህን ለይቶ መተው ይቻላል። እነዚያ من عادات الكفار من عادات الفاسقات من عادات الفاجرات ለምሳሌ ከኮስሞቲክስ መካከል አንዱ ጥፍር ቀለም የሚባለው ነው አይደል? የዛም ይካተታል እዛው ውስጥ ስለሚጨምሩት ማለት ነው። ጥፍር ቀለም ማቅለሚያ ከሆነ ይሄ ክልክል ይሆናል። ከዛ ጋር የሚያያዙ ግን ሒና ብንለው ችግር የለው። ለፀጉሩ አይሆን ለእጁ አይሆን ክሬሞች፣ ሰውነት ማርጠቢያ ማለስለሻ፣ ቆዳን ከፀጉር ጋር የሚያያዙ ትሪትመንቶች እነዚህ ነገሮች ከተባሉ ምንም አይነት ችግር የላቸው። ያኒ ሽበትን ማጥቆር እስካልተፈለገበት ድረስ ሌሎች ከለር ማድረጊያ በየጊዜው ለብቻ ሲጠየቁ ስለመለስንባቸው እነዚያ የሚፈቀዱት ላይ መስራት የፈለገ ሰው አይከለከልም። የኮስሞቲክስ ስራ ክልክል አይባልም። የትኛውም ኢነማ የሚባለው ኮስሞቲክስ ተብለው ነገር ግን يغيرون خلق الله ይሄ አላህ የከለከለውን ስራ የሚዳፈሩ የካፊራቶችና የፋሲቆችን ልማድ ወይም እነሱ የጀመሩትን ነገር ለመተግበር ይሞክሩ ካሉ ያንን ክልክል ነው እንላለን። መቀየር ማለት አሁን ላይ አፍንጫቸውን ወይ ከንፈራቸውን የሚያሰሩ ማለት ነው። እንደዛ ይሄ አመልያ ጂራህያ እያሉ ሰውነቶቻቸው ላይ የሚያመጧቸው እንትኖች አሉ። አፍንጫቸውን የሚያቀጥኑበት ምናምን የከንፈራቸው የሚያወፍሩበት ثم يطلعون يعني عجبا መጨረሻ ላይ ያ ነገር ፋሽል ይሆናል። ባዕድ ነገር ውስጣቸው ያስገባሉ። ያ ነገር ወደፊት ያለው ሳይድ ኢፌክቱ በጣም ይጎላ ነው። መጨረሻ ላይ ሌላ ሸክል ይሆናሉ። ሱብሃንአላህ يعني አሳማ የሚመስል አይነት ሸክል እስኪኖራቸው ድረስ ያደርሳቸዋል። ይሄ ሁላ ክልክልን ነገር በመዳፈር ተከታዩ ጥያቄ ስናልፍ በ918 ጥሻው 24 የተላከልን ጥያቄ ነው። ተምሪና ባራለሁ። ሰላም አለይኩም። ሐነፊ መዝሐብ ይሁን አይሁን አላቅም ከዒሻ ሰላት በኋላ ለሚሰገደው ዊትር ሰላት ላይ መጨረሻ ላይ ኢዕቲዳል ከተደረገ በኋላ የሚደረግ ዱዓ አለ ወይ ወደ ስጁድ ከመውረዳችን በፊት ትላለች። ያው እንደ ሐነፊ ከሆነ ቁኑቱ የሚሆነው في الركعة الثالثة ሶስተኛው ረካዓ ላይ ያው ዊትር እነሱ ጋር ዋጅብ ነው የሚሉት። ዊትርን ከዒሻ ሶላት በኋላ ነው የሚሰገደው። ሁለት ረካዓ ሰግደው ለሶስተኛ ረካዓ ይነሳሉ። ልክ እንደ መግሪብ ሶላት ማለት ነው። ለሶስተኛ ረካዓ ከተነሱ በኋላ ቂራአ ጨርሰው ከዚያ አላሁ አክበር ብለው ወደ ሩኩዕ ሳይሄዱ ቂራአውን በተክቢራ ይለዩና ወደ ቁኑት ነው የሚገባው። ቁኑት ከተደረገ በኋላ ከቁኑት ደግሞ ወደ ሩኩዕ ከዛ ወደ ስጁድ ነው የሚሄደው። ያው ከኢዕቲዳል በኋላ የሚደረግ ሳይሆን ዱዓኡ ከኢዕቲዳል በፊት ነው የሚሆነው። يعني ከሩኩዕ በፊት ማለት ነው። ሩኩዕ ቀጥሎ ኢዕቲዳል ስለሚመጣ ከሩኩዕ በፊት ነው የሚሆነው። ከሩኩዕ በፊት መቼ ሲባል بعد ان يقرأ مثلا ሶስተኛው ረካዓ ላይ ሱረቱል ኢኽላስን ይቀራል። ፈለቅና ናስን ሊጨምር ይችላል። ያንን ካረገ በኋላ አላሁ አክበር ይልና ከዛ ወደ ቁኑት ይገባል። ቁኑቱን ከጨረሰ በኋላ ሩኩዕ ኢዕቲዳል ስጁድ ያደርጋል ማለት ነው። ምናልባት ጥያቄያችን ይህንን ሱራ አይታ ከሆነ ከይፍያ አይታ ከሆነ አሁን ባለው መልኩ ነው ከይፍያው። يعني ከሩኩዕ በፊት የሚቀድመው ቁኑቱ ነው። ቁኑቱ ዊትር የምንለው ማለት ነው። ያው በሻፊዕያ ዑለማዎች አካሄድ ቁኑት የሚሆነው في بعد منتصف شهر رمضان ያለው ዊትር ላይ ነው። ከረመዳን አጋማሽ በኋላ ወይም النصف الثاني من رمضان የምንለው የረመዳን ሁለተኛው ግማሽ ላይ እዛ ላይ የቁኑት ዱዓ አለ። እዚያኛ ላይ ደግሞ የሚደረገው እንዴት ነው? ከይፍያው ሁለት ረካዓ ይሰገድና ይሰላመታል። የዊትር ረካዓተኝ ነው ለዊትር ብሎ መስገድ ይቻላል። ሁለት ረካዓ ሰግዶ ያሰላምትና አንዷን ረካዓ ደግሞ ረካዓተ ለዊትር ብሎ ደግሞ ይነይታል።
እሷን ለብቻዋ ሐርሞ ከዚያ بعد أن يركع ويعتدل ከሩኩዕ በኋላ ቀና ሲል እዚያ ላይ ዱዓ ያደርጋል ማለት ነው። ያው ቦታው بعد الركوع ነው يعني بعد الاعتدال عند الاعتدال ማለት ነው። الاعتدال ካረገ በኋላ ነው የሚያደርገው قبل السجود ነው። ይሄም የሱብህ ሁለተኛ ረካዓ ላይ ነው የሚደረገው ቁኑት። እንዲሁም ደግሞ በረመዳን ደግሞ ሁለተኛው ግማሽ ላይ ነው ከ16 ጀምሮ ባሉት ሌሊቶች ላይ ያደርጋል ማለት ነው። ከዚያ ሌላ ቁኑቱ ናዚላ የምንለው አለ። በላ ሲመጣ ዓም የሆነ ሙስሊሞች ላይ ረሃብ ሊሆን ይችላል፣ የዝናብ መቋረጥ ሊሆን ይችላል፣ ጦርነት ሊሆን ይችላል፣ ሌላም ሙስሊሙን ሊጎዳ የሚችል ወይም ለችግር የሚያጋልጥ የሆነ ነገር ሲከሰት بعد في كل صلاة مكتوبة فرض كهنا الصلاة بوهالة صبح ظهر عصر مغرب عشاء ላይ አምስቱን ሶላቶች ላይ ቁኑት ይደረጋል። ሀገራችን ላይ የተለመደ ነገር አለ። ያው መቼም በእኛ እድሜ ያለ ወይም የድርቅ ጊዜ ሲከሰት በተለያዩ አመታት 10 ዓመት የቆየ መከሰት ሁኔታዎች አሉ። አንዳንዴ እዚህ ያን ያክልም ላይ ቆይ ይችላል አንዳንድ ቦታዎች ላይ ከዚያም ባነሰ ጊዜ ድርቅ ይከሰታልና በእነዚያ ጊዜ ላይ ዝናብ ሲጠፋ ዑለማዎቹ ቁኑት ይጀምሩ ነበር። ይሄ የታወቀ የዑለማ አካሄድ ነው። في كل الصلاة ሀገር ቤት ገጠር አካባቢ ላይ አካባቢያቸው ላይ ዝናብ ከጠፋ እህል ተዘርቶ ዝናቡ ከቆየ ካሰጋቸው ቁኑት ይጀምራሉ። ይሄ ቁኑቱ ናዚላ ይባላል። ነብዩም አለይሂ ሰላቱ ወሰለም አርገውታል እና እነዚህ ናቸው። ስለዚህ የሻፊዒዩ بعد الركوع ማለት ነው ከሩኩዕ በኋላ ቀና ካለ በኋላ ነው የሚያደርገው። ሐነፊዮቹ ጋር ከመጣን ግን قبل الركوع ነው የሚያደርገው ማለት ነው። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችንን ነው። እናንተ ጥያቄ ያስተናግደን እንገኛለን። አሁን የእረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ እንመለሳለን። እርቃቸው አትጠብቁን። السلام عليكم. وعليكم السلام ورحمة الله. እንዴት ነህ? አንድ ነገር አሳስቦኝ ነበር። ምን አጋጠመሽ? ከዚህ በፊት ለቤት መስሪያ ያስቀመጥኩትን ገንዘብ ቤተሰብን እንደዋዛ አጥፍቶታል። አሁን ያስቀመጥኩትን ገንዘብ እንዴት ቤት ልስራበት? ታዲያ እኛ ጋር እኮ በውክልና ቢሆን ማሰራት ይችላል። በውክልና እችላለሁ? አዎ። በል አሁን አስመዝግበኝ። አሁኑ ነው ማስመዘግብሽ። ካፌና ሬስቶራንትን ያቀፉ በቂ የመኪና ማቆሚያ ቦታዎችን የያዘ ከ185 ሺህ ብር ቅድመ ክፍያ ጀምሮ ለእርስዎ አቅርበናል። የደስታ ህይወቶን እየኖሩ የዘመነ የአኗኗር ዘይቤውን ከፍ የሚያደርጉበት ለእርስዎ አቅርበናል። 70% ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ 1 መኝታ እስከ ባለ 3 መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው አሊያም ራስዎ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲ1 ሪል ስቴት አክሲዮን ማህበር ቀረበ። ለበለጠ መረጃ በ0911 27 14 40 በ0921 44 87 87 አሊያም በ0921 45 87 87 ዲ1 ሪል ስቴት ለርሶ የሚገባው። ተመልሰናል ተመልካቾቻችን፣ የምትከታተሉት የኢኮ ፕሮግራማችንን ነው። አሁንም የእናንተ ጥያቄ እያስተናገድን ነው የምንገኘው። መልካም ቆይታ ይሁንላችሁ። በድጋሚ በቴሌግራም አድራሻችን የተላከልን ጥያቄ ምንድነው የሚለው፣ ሰላም አለይኩም፣ ያለ ኒካህ በተደረገ ግንኙነት ነው የተወለድኩት። እናም አባቴ የሚባለው አሁን ላይ ከእናቴ ጋር ኒካህ ቢያስር እኔ ለሱ አጅነብያ እሆናለሁ ወይ ትላለች። ያው በስጋ ዝምድና የሚባለው ነገር ሸርዓን አይሰብትም። አንድ ሰው ልጅ ነው ሊለው የሚችለው ወንድ ነሰቤ ዘሬ በሱ በኩል ይተላለፋል የሚችለው ሸሪዓዊውን መንገድ ይዞ ሲመጣ ነው። በዚያኛው መንገድ ጠብቆ ሲመጣ ነው። ከኔ ውሃን የተፈጠረው አይደል የኔ ልጅ ካልሆነ የማን ልጅ ሊሆን ነው ታዲያ ቢል
እኛ ምንለው من حيث الشرع لم يثبت النسب አሁን እንደ ሸሪዓ ዘር እንዲተላለፍ እከሌ የከሌ ልጅ ነው እከሊት የከሌ ልጅ ናት እንዲባል አባቷ እከሌ ነው ተብሎ በአባቷ እንድትጠራ ዘሯ የዚህ ዘር ነች ተብላ ወደዚያ ኢንቲሳብ እንድትሆን ለማስጠጋት የግድ ሸሪዓዊ መንገድ ይዞ ሲመጣ ነው። ያንን ካላመጣ ያንን ካላደረገ ዘሯ አይቀጥልም ማለት ነው። ስለዚህ የስጋ ዝምድና ይላቸው ያኒ አባትና ልጅ አይባሉ ማለት ነው። በምንም እንኳን ከሱ ውሃ ብትፈጠርም ዘሩ በዚያ አይጸናም። ከዚያ ስንመጣ ያው አንዳንድ ዑለማዎች ማህረሚያ የሚባለው ነገር ከሱ ውሃ እስከተፈጠረች ድረስ እሷን ዘላለም ሊያገባት በማይችልበት መልኩ ማህረሚያ መካከላቸው ላይ ተገኝቷ ይላሉ። ዘሩ ነች አባቷ ከሌ ነው ተብሎ ባይጠራ ግን የተሳሰረ ያው ስጋው ተያይዟል ማለት ነው። ከሱ ውሃ ተፈጥራለችና ያ ስላለ በመካከላቸው ላይ ማህረሚያ ይኖራል ይላሉ። ከዚህ ባሻገር ያኒ ይሄኛውን መያዝ ይቻላል በዚህኛው በኩል ግን የከሌ ልጅ ነኝ ብላ መጠራት ግን አትችልም። ሸሪዓ ከልክሏልና ስጋዊ ትስስር ብቻ ማህረሚያ የሚባለው ነገር አንድ ሰው አንዲት ሴትን ሊያገባት ቢል ከሱ ጋር ምንም አይነት የስጋ ግንኙነት መኖር የለበትም ያኒ የቀረበ ማለት ነው። እዚህ ጋር ግን ከልካይ ነገር አለ ማለት ከሱ ውሃ ስለተፈጠረች አሁን እቺ ሊያገባት ማይችላት የከሱ ውሃ የተፈጠረች ሴት ነች። ይደም ወደ ሁለተኛው ደግሞ ስንሄድ አሁን ዞሮ ሰውየው ተውበት አድርጎ ምን አድርጎ ያቺኑ በሐራም ግንኙነት አድርጎ አስወልዷት የነበረችዋን ሴት እንደገና በሐላል ኒካህ ባሏ ሆኗል። አሁን ባሏ በመሆን ደግሞ እቺ ሴት ልጇ ተብላ ስለምትጠራ ለሴቲቷ ወላታለችና ያው ነሰብ የሚባለው ነገር በወንድ ስለሆነ ነው ነሰብ ይቋረጣል ምንለው። ነገር ግን እቺ ሴት ልጄ ናት የምትለው ትክክል ነው። ምንም ችግር የለም። ሴቷ ልጄ ማለት ትችላለች ልጇ ነችና በረቢባ በሚል ወይ ደግሞ የሚስት ልጅ በሚል መሐከላቸው ላይ ያው ማህረሚያ እንዲኖር ኢለል አበድ ማግባት የማይችልበት ሁኔታ ደግሞ በዚህ በኩል ይመጣል ማለት ነው። ያኒ ስለዚህ ይሄኛውንም ጃኒብ ያኛውንም ጃኒብ ይዞ መሐከላቸው ላይ ማህረሚያ አለ ቢባል ይቻላል። የኛውንም በዘሃብ ያኒ መሐከላቸው ላይ ኒካህ ማድረግ የማያስችል ምክንያት ተከስቷልና ኢለል አበድ ማለት ነው። ጊዜያዊ ሳይሆን የሆነ ጊዜ እስኪያልቅ ወይም ይሄ እስካለ ድረስ የሚባልበት ሳይሆን በልቅ መጋባት የማይችሉበት ሁኔታ ላይ ናቸው ያሉ ዑለማዎች በዚህ በኩልም ማህረሚያውን አስበተው ነው የሚሆነው። አሊያም ደግሞ በዚህኛው በኩል ደግሞ ሌላ ምክንያት ይኖራል። መርሐባ በ0923 መጨረሻው 45 የተላከልን ጥያቄ ያለ ሰላም አለይኩም እንዴት ናችሁ? አንድ ሰው ሚስቱን እንደዚህ ካደረግሽ ፈታሻለሁ ቢላትና እሷ ብታደርገው ትፈታለች ወይ ይላል። ባጭሩ አው ትፈታለች ነው መልሱ። የጠላቅ ሙዓለቅ ይባላል። ይሄ የተንጠለጠለ የሆነ ጠላቅ ወይም ፍቺ የሆነ ነገር ላይ በሆነ ሸርጥ ወይም በሆነ ስራ ያንጠለጠሉት ማለትም ይሄ ነገር ከሆነ ፍቺ ይከሰታል ብሎ ለምሳሌ ካሁን በኋላ ከዚህ ቤት ውጪና አንቺ ፍቺ ነሽ ቢላት ለምን ያ ነገር ضروري ለምን አይሆንም? ያኒ እንደው ካሁን በኋላ ውሃ ከጠጣሽ ፈታሻለሁ ቢላት ውሃ ሰው ሳይጠጣ አይኖርም መቼም ማለት እንደው ምግብ ከበላሽ እንደው አንቺ ፍቺ ነሽ ቢላት ይበላ አይደለም ግን አለ ሰውየው። ይሄንን እንኳን ቢል ማይቀር ቅርቦት የሌለው ضروري ነገር እንኳን ቢሆን ያለው ያንጠለጠለበት ያንን ነገር እስካረገች ድረስ ፍቺው ይከናወናል። ታዲያ ምን ታርግ የሚል ጥያቄ ሊነሳ ይችላል። እሺ ታዲያ ሳትበላ ልትኖር ነው ወይ? አይ ሳትበላ ትኖር አይደለም ትበላለች ትፈታለች ነው ያለው። ያኒ እንዳትበላ እንዳትፈታ እንዳትበላ ሳትበላ ትኖር አይደለም የሚባለው። ነገር ግን ሰውየው ፍቺውን ሲያንጠለጥል ከባድ ነገር ላይ ያኒ መሆኑ ማይቀር ነገር ላይ ያንጠለጠለው። ብዙ ሰዎች ሲናደዱ እንደዛ የሚሉ ሰዎች አሉ። ለምሳሌ ካሁን በኋላ እግርሽ ከዚህ ቤት ይውጣና ሚል አለ።
እሷ እድሜ ልኳን እዛ ትኖር። ሰው ከቤቱ ሳይወጣ እድሜው ሙሉ እዛ ይኖራል እንዴ? ይሁን አልጋ ቁራኛ ሆኖ ምናልባት እዛው በዛው እያስታመሙ ጂናዛው ከወጣ እንጂ ማለት ነው። ለዚህ ደህነኛ ሰው ከሆነ መውጣቱ አይቀርም መቼም። የማይቀር ነገር ላይ ሊያንጠለጥል ይችላል። አንዴ ካፉ ከወጣ በኋላ ትቼዋለሁ ማለትም አይቻልም። ብዙ ሰዎች በቃ ትቼዋለሁ ሐሳቤን ቀይሬያለሁ የሚሉ አሉ። ላ መጃል አንዴ አውጥተህ ይሄ ነገር ከሆነ አንቺ ፍቺ ነሽ ካላት በኋላ በቃ ሐሳቤን ቀይሬያለሁና ማረግ ትቻለሽ ማለት አይቻልም። ለዚህ ነው ዑለማዎች በማይቀር ነገር ላይ ፍቺን ካንጠለጠለ ላስየመ ጠላቅ الثلاث ማለት ነው። እናኖች በጣም ይቸኩሉ አሉ። ነዴታቸው ላይ ቃታ የሚስቡት የጠላቀን ቃታ ነው። በቃ በቀጥታ ሌላ ነገር የላቸውም። ወይ ሙነጀዘን አው ሙዓለቀን አንዳንዴ ወዲያው ቁርጥ አድርጎ ያወጣዋል። አንዳንዴ ደግሞ አንጠልጥሎ ደግሞ የሚያወጣው አለ። ያ ያንጠለጠለበት ነገር እንዲህ ከሆነ ካሁን በኋላ ብሎ ያንጠለጠለበት ነገር የማይቀር ነገር መስራቷ የማይቀረውን ነገር ከሰራሹ በሶስት ፍቺ ነሽ ላላት ዑለማዎች ሒላ ሸርዕያ እንዲህ አርጋ ነጃ ልትወጣ ትችላለች። እሱም ነድሞት ሊሆን ይችላል። ምን አለ ባላልኩኝ አሁን ይሄን ነገር ማድረጉ አይቀርም ስለዚህ ልትፈታ ነው ብሎ ይጨንቀዋል። እንዲህ አይነት ሁኔታው ላይ ሲመጣ ምን ታድርግ ወይ ምን ያድርጉ የሚለውን ዑለማዎች ምን አይነት መንገድ አስቀምጠዋል። ኹልዕ የሚባል ነገር አለ። ኹልዕ بمعنى الفسخ ያው ከጥያቄው የሰፋ ነገር ነው። መልስ እየመለስን ያለ ነው። ከዚህ ጋር ተያያዥነት ያሉ ነገሮችን በደንብ ሰዎች እንዲረዱ ነው። በማይቀር ነገር ላይ ተንጠለጠለን ፍቺ ያን ነገር ካረገችው በሶስት ሊፋቱ ስለሆነ በሶስት ከፈታት በኋላ ደግሞ መማለስ የሚባለው ነገር እንደ በቀላሉ አይደለም። 5 ሸርጦች ተሟልቶ ነው ሌላ ሰው ሊያገባት ነው ኢላ አኺሪህ። ያ ውስጥ እንዳይገቡ በምን ይገላገሉ? ሁለቱም አይፈልጉትም ሶስት ፍቺ መውደቁን። ኹልዕ ያድርጉ። ኹልዕ ማለት ምን ማለት ነው? በምን ንያ ነው? ፈስኽ ኒካሁን በማፍረስ ንያ በቃ እኔ የሆነ ነገር ላድርግልህና ገንዘብ ልስጥህና ማህሬን ልተውልህና مثلا ወይም ሌላም ሊሆን ይችላል የፈለገችውን ኒካሁን ውድቅ እናድርገው ኹልዕ እናድርግ ይባላል። ያኒ እንለያይ ማለት ነው። ያኒ ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ ብሏል። ያኒ ከአንሁ እሱ ላይ የነበረውን ነገር ገፎ ማውጣት ማውለቅ እንደማለት ነው። ማከላቸው ላይ የነበረውን የኒካህ ትስስር ማውለቅ መፍታት። ይህንን የፍቺ ሂደት ሳይሆን የሚባለው ليس بمعنى الطلاق انما بمعنى الفسخ ወይም እነሱ ኒካሁን በማፍረስ ንያ እንለያይ ኹልዕ እናድርግ ይላሉ። ያንን ካደረጉ በኋላ فلتفعل ما علق عليه الطلاق ያቺ ሴት ከወጣሽ ብሏት ነበር አይደል? ትውጣ በቃ አሁን መቼ ላይ ምን ላይ ሆና ነው የወጣችው? ኒካሁ በፈረሰበት ሰዓት ነው ያን ነገር ያደረገችው። ከዛ በአዲስ መልክ ኒካህ ይሰሩ ፈስኽ በሚለው ንያ ስለሆነ ኹልዕ ያደረጉት ኒካሁን በማፍረስ ንያ ስለሆነ አዲስ ኒካህ አድርገው ቢወልይን ወሻሂደይን ወልዩ አኖሩ ሁለት ምስክር ተደርጎ ያው ሸሪዓው በሚፈቅደው መልኩ ወልይ ከሌላት ወደ ቃዲ ወይም ወደ ሙሐከም ትሄዳለች። ከዚህ በፊት አብራርተናል እንዴት እንደምታረግ። ያንን ጠብቃ አዲስ ኒካህ እንዲያረግላት ታደርጋለች። ከዚያ በኋላ በዚህ ኒካህ የሚያደርጉት ነገር እሷ የምታደርገው ነገር እዚህ ኒካህ ላይ ጠላቅ አልተንጠለጠለበትም። ጠላቁ ሰላስ ወይም ሶስት ፍቺ ተንጠልጥሎበት የነበረው ኒካህ ፈርሷል። ይህን ካደረግሽ በሶስት ፍቺ ነሽ ያለበት ኒካህ በኹልዕ ፈርሷል። አዲስ ኒካህ ሲያስሩ በአዲስ መልክ ነው አሁን አብረው የሚኖሩት። ከዛ ፊት የተንጠለጠለበት ነገር አብሮ ስለሄደ ይሄኛው ላይ እዚህኛው ላይ ተዕሊቅ የለም። ለም يعلق الطلاق بشيء ይሄኛው ኒካህ ላይ። ስለዚህ በዚህ መልኩ ራሳቸውን ማውጣት ይችላሉ ይላሉ ዑለማዎች እንደ መውጫ ዘዴዎች ነጃ መውጫ እንደው። አለዚያ ያን ካላደረጉ ብዙዎች ሶስት ፍቺ ወድቆ ግን እንዋደዳለን እኮ ልጆች እኮ አፍርተናል ስራችንን አብረን የምንሰራው
ቤተሰቦቻችን ተጣልተን እንዲያውን አንፈልግም እንዲህ ነው እያሉ በድብቅ ወነዒያዙ ቢላህ ኒካህ እንዳለ አድርገው የሚኖሩ አሉ። የضحكون على أنفسهم ራሳቸውን የሚያታልሉት ውስጡ ያውቀዋል ይህ ነገር ሐራም እንደሆነ ወይ የሆነ خرج لهم الفتوى ይባላል እስኪ መውጫ ፈልጉላቸው ይባልና ኢብኑ ተይሚያ እንዲህ ብሏል ፉላን እንዲህ ብሏል እንዲህ ይባልና ወልዒያዙ ቢላህ የሆኑ ነገሮች ጭምልቅልቅ ያሉ ነገሮች ያስገቡላቸውና በቃ አሰይ አልহামዱሊላህ በቃ ኒካሃችን አለ ማለት ነው እያሉ ራሳቸው ላይ የሚያላግጡ አሉና እንዲህ አይነት ነገሮች ሲከሰቱ በተለይ በታዕሊቅ ጉዳይ ተንጂዘን ቁርጥ አድርጎ እንዲህ ነው ካለ ምንም መልስ የለም እንታ በቁርጥ ግን ካላደረገውና እንዲህ ካደረግሽ ብሎ ካንጠለጠለው በኹልዕ ይሄን ነገር ሊፈቱት ይችላሉ ማለት ነው። ግን ኹልዕ ሲያደርጉት በቃ በሁለቱ ስምምነት ኒካሁን እንደዚህ በዚህ መልኩ ኹልዕ አድርገነዋል የሚል ቃል ነው የሚወጣቸው። نعم እሷ ምን ትላለች خالعني على كذا وكذا ትላለች يعني ይሄን ያክል ገንዘብ ወይም እንዲህ አይነት ነገር ልስጥህና ወይም ማህሬ ልተውልህና ልቀቀኝ እንደማለት ነው እንለያይ እንደማለት ተጋፈፈኝ ይላሉ በሌላ ተጋፈፈኝ መግፈፋ እንደዛ ነው እና በዚያ ትለዋለች እሱ ደግሞ خالعتك ወይም ደግሞ ቀቢልቱ ይላል ማለት ነው خالعني ስትለው خالعتك ይላታል በቃ ያን ነገር አድርጌያለሁ ይላል ይጋፈፋሉ ማለት ነው ያው አንዳቸው ይላቸው ያው ከራስ ላይ መግፈፍ ነው አስር ያንን ካደረጉ خلاص ተለያዩ ያው ሲጋው ግድ ነው ቃሉ ግድ ነው ያው ከገንዘብ ሰጥቶ መፈታት ከሚባለው ጋር የሚመሳሰል ነው ብዙዎች ያው እቺ አጋጣሚ አሁን እንደዚህ ያለ መስአላ ስለሆነ ነው ብዙ ሰዎች ራሳቸውን ብልህ አድርገው እየቆጠሩ ግን ወንጀል ላይ የሚወድቁ የማይፈቀድላቸውን ነገር የሚጠይቁ አሉ በማይፈቀድላቸው አይነት ሁኔታ ግንኙነት ውስጥ የሚገቡ አሉ حرام ላይ የሚወድቁ አሉ ለምሳሌ በተደጋጋሚ የመጣ ነገር ስለሆነ ነው በደንብ በተመልካቾቻችንም እንዲሰሙና እንደው የሚሰሟቸው ሰዎችም ካሉ ዘው ያስተናግቁ ምን ያደርጋል አንድ ባል مثلا ወይ አብዛኛዎቹ ሳውዲ ለስራ የሚሄዱ ዱባይ እንደዛ ሴቶች ናቸው ከዛ በቃ ገንዘብ ስጭኝና እኔ ለያያለ ይላታል ገንዘብ ስጭኝና ፈታሻለሁ ይላታል በገንዘብ መፍታት ማለት ነው ይሄ ምን ያህል ይሄን ያክል ሺህ ብር ይላል በቃ እንደ ንግድ አድርጎ ነው የሚይዘው ምን አገባኝ እሱን ትስጠኝና ትሄድ ያው አብዛኛዎቹ ሚስቶቻቸውን መጠቀም ያርገው ስለሚያስቧቸው ነው على خلاف ما امر به الشرع የሚያገባት ሄዳ ሰርታ ለሱም ይሁን ነገር እንድታረግለት በሚል እሱ እንድትቀልበው ማለት ነው ወልዒያዙ ቢላህ ባል ሚስትን መቀለብ ሲገባው ሚስት ቀላቢ ባል ተቀላቢ ሆኖ እግሩን ዘርግቶ የታለ ልብሱ የታለ እንትኑ የታለ ፍሪጁ ሞልተሽ ሂጂ ይያለ ይሄ ወንድ አይደለም ይሄ እንዲህ አይነቱ ወልዒያዙ ቢላህ ያኒ ያስገደደ እሷ ሰርታ የኢጃዛ ጊዜ ትመጣለች ፍሪጅ ሞልታለት የኪስ ገንዘብ ሰጥታው ሁኔታዎችን አመቻችታ የመብራት ምናምን ካርድ ሞላ የሚከፈል ምንም ከሆነ ኢንተርኔቷን አስቀጥላ ምን አርጋት ይላለች እሱ ዘርግቶ ቴሌቪዥን እያየ ቻናል እየቀያየረ ይኖራል ወጣ እያለ ጁስ እየጠጣ ምናምን የሆነ ቦታ ዞር እያለ እየተናፈሰ ይመጣልና እንዲህ አይነት ራሳቸው ወንድ አድርገው የሚቆጥሩ ግን እንደዚህ አይነት ወንዶች አይደሉም ይሄ አልሙሂም ምን ያደርጋሉ በቃ እኔ እንዲህ አይነት ነገር አስጠላኝ አልፈልግም እኔ እየተሰቃየው ስትለው በገንዘብ አንጪና ፈታሻለሁ ይላታል ይደራደራሉ ይሄን ያከለሽ 100 ሺህ ብር አንጪ ይላታል 150 ሺህ ብር 200 ሺህ ብር ይላል ከዛ በላይ ይጠይቃል አምጣ ሰጥዋለች ፈትቼሻለሁ ይላል ከዚያስ በሱ ቤት አራዳና ብልጥ መሆኑ ነው ወዲያው ነው ወይ እስክትሄድ ይጠብቃትና ይደውልና መልሼሻለሁ ይላታል እሱ ቤት ገንዘቡን በላ ተቀበለ እሷም ደግሞ ይሄ ቀጣዩም ደግሞ ጥቅም እንዳይቋረጥ ብሎ ነው እንግዲህ ቢዝነስ ማለት ነው ሱቁ እንዳይዘጋበትና ያን እንዳይቋረጥበት መልሼሻለሁ ይላታል ብዙዎቹ ዝም ብለው ያለቅሳሉ ሴቶች
በቃ እንዲያርኩ ያሰቃየኝ እንደዚህ 3 እስኪሞላ ምትጠብቃለች ተመልሳ ስትመጣ እሱ ጋር ትገባለች አስለን ማን ፈቀደልሽ ተመለሰሽ እንድትገቢ እሱ ጋር እሱ ረጃዓቱ ማለት አይችልም በዚህ ጉዳይ ላይ ለምን ሲባል المفادات ይባላል لفظ المفادات يعني افدي نفسي بهذا እንደማለት ነው ይሄን ልስጥህና አንተ ለቀቀኝ እንደማለት ነው مرحبا ብሏል ፍቺም ቢሆን በፍቺ መልኩም ለፍዝ እንኳን ቢከናወን طلاق لا رجعة فيه بائن ነው የሚሆነው يعني بينونا الصغرى ይባላል بائن ነው የሚባለው ማለት ቁርጥ ያለ መመለስ ማይችልበት ማለት ነው አዲስ ካልሆነ በስተቀር በአዲስ ኒካህ እንደ አዲስ ካላሰሩ በስተቀር መልሽሻለሁ ማለት አትመለስም በአዲስ ኒካህ ደግሞ ለሰርቪል ፍቃደኛ ካልሆነች አይሆንም ስለዚህ ገንዘብ ከሰጠችው በኋላ መልሶ ረጃዓቱ ማለት ወይም አርጃዓቱኪ ማለት ወይም መልሽሻለሁ ማለት ውድቅ ነው ይሄን ሴቶች በደንብ ማወቅ አለባቸው ይሄን ካደረጉ በኋላ ረጃዓቱ አለኝ እኮ አሰቃየኝ እያለቀሰች እንደገና ተመልሳ መምጣት እሱ ጋር ቆይ ሁለተኛ ደግሞ እንደዛ አደረጋለሁ ሌላ ጊዜ ደግሞ ብር አጠራቅማ ደግሞ እንደዚሁ አንጪ ይላታል እሺ ትላለች 100 ሺህ ብር 200 ሺህ ብር በሶስተኛ አሁን ጨረስኩ ትላለች አረ ድሮ ነው ያለቀው ለመጀመሪያ ጊዜ እንደዛ ያረግሽ ጊዜ ያ ጠላቅ ባኢን ነው የሚሆነው ይሄንን ባለማወቅ ብዙዎች ራሳቸውን ችግር ላይ ይጥላሉ ችግር ላይ ብቻ አይደለም حرام ላይም ይጥላሉ ተመልሳ መጣ ከሱ ጋር መኖር ዚና ነው ኒካህ አይደለም ምክንያቱም ረጃዓቱ ሚለው ወደ ኒካህ አይመልሳትም እሷን ለዚያ ነው አንዳንዶች ማግባት ዒልም ማይፈልግ ይመስላችኋል ገንዘብ እንጂ ይፈልገው ደግሞ ዒልም ምን ይፈልጋል ይላሉ አንዳንዶች ቤት ይኖረ ምታስተዳድርበት ይኖረ ምናምን ይኖረ እንጂ ዒልም ምን ኒካህ ላይ ምን ቤቱ ጋር ይገባል ሊልሁላ ይችላል ኒካህ እንዴት እንደሚደረግ በምን መልኩ ፍቺ ሊከሰት እንደሚችል ፍቺ ከተከሰተ መመለስ የሚቻልበት ማይቻልበት አንዳንዶች እኮ ከሩቅ ሆነው ኒካህ ያስራሉ እሱ ኢትዮጵያ ነው ዱባይ የሄደችው አንድ ልጅ ኒካህ ያስራታል مثلا ነው ከዚያ በኋላ እስኪመጣ ገንዘብ ላኪ እያለ ምን እያለ ፍዳውን ያበላታል ከዚያ ይጣላሉ የሆነ ጊዜ አንተ ልክ የለህ ይኸውልህ ይሄን ገንዘብ በልተ ምናምን አርገህ ምንም እንዲያረግልሻለሁ ብለህኛ አላረክልኝም ማክዞሩ ያይላታል ይጨቃጨቃሉ ከዛ እንደውም አልፈልግም ፍታኝ ትለዋለች ፈትቼሻለሁ ይላል ተናዶ ደስ ይያለው እየቀለደ ለውጥ የለው ከዚያ በኋላ ምን ይላል መልስ ይደውና መልሼሻለሁ ይላል የትኛው መመለስ ነው المطلقة قبل الدخول بها لا عدة عليها ولا رجعة ይሄኛው طلاق ኒካህ አድርጎ ግንኙነት ሳይፈጽም ተራርቀው ኒካህ አድርገው ግንኙነት ሳያደርጉ የፈታት አንድም ቢፈታት ባኢን ነው የምትሆነው ዒዳ የሚባል ነገር የለባትም ለምን ዒዳ ላይ ስትሆን መመለስ ይቻላል ተብላ ረጅዕያ የምትባለው ዒዳ ሲኖራት ነው አይደል በዚህ ክልል የጊዜ ገደብ ውስጥ ከመለሳት ወደ ኒካሁ እንደገና ትመለሳለች ፍቃደኛ ብትሆንም ባትሆንም ይባለው ዒዳ ስትቆጥር ነው والمطلقة قبل الدخول بها لا عدة عليها ግንኙነት ከማድረጉ በፊት የፈታት ሴት ኒካህ አድርገዋል ግንኙነት ግን አላደረጉም በፍጹም የፈታት ሴት ዒዳ የለባትም وطلاقها طلاق بائن بيننا الصغرى ሊሆን ይችላል በአንድ ፈትቼሻለሁ ካለ በሁለት ካለ بيننا كبرى ሊሆን ይችላል ምን ካለ በሶስት ፈትቼሻለሁ ካላት በሶስት የፈታት ከሆነ بيننا كبرى ይሆናል በቃ አራት ሸርጦች አሁን አምስት ሚለው የሱ ዒዳ ስለሌለ የተቀሩት አራት ሸርጦች ተጠብቆ ነው ያገባት የሚችለው ማለት ነውና ልክ በሶስት ተፈታ ልክ በሶስት ተፈታ እንዳለቀላት ማለት ነው እሱም ሶስት ለፍዝ በአንድ ስለተጠቀመ ነው አንዴ ፈቶ ሁለተኛ ደገምኩኝ ቢል ሶስተኛ ደገምኩኝ ቢል አይታሰብም ለምን بالطلقه الاولى صارت بائنه በቃ አጅነብይ ሆናለች መልሶ አሁንም ደግሜ ፈትቼሻለሁ ቢላት መንገደኛ ሴትን መንገድ ላይ ታክሲ ምናምን ሲያገናኘው ፍቺ ነሽ ቢላታው ልክ እንደዛ እንደማለት ነው አሟል እንዴ ነው የምትለው አው ይታቀኛለህ ነው መሰለውና ወይ በመሰፈር ላይ የሚያቃተን ሴት እንትና ፈትቼሻለሁ ቢላት يعني ሳያስር መፍታት አለ እንዴ መጀመሪያ ታስሮ ነው ይፈታውና እቺ ሴት ፈቷታል የመጀመሪያዋን በመጀመሪያ ፍቺ ተለያይተዋል አጅነብይ ሆናለች
መልሶ ፈትቼሻለሁ ቢል የትኛው ምንም የቀረ ዑቅደቱ ኒካህ የለም የቀረ ቋጠሮ የለም የኒካህ ቋጠሮ أما التي دخل بها ግንኙነት አድርጎ ከሆነ ግን ከተጋቡ በኋላ ግንኙነት አድርገው ከሆነ አንድ ቢፈታት የተቀሩት አሁንም ዑልቀቱ الزواج ገና አለ ስላለ ቢደግም ይደርስባታል ረጅዕያ ዒዳዋ ላይ ያለች ሌላ ጦላቅ ቢደግምላት አሁንም የሚስትነት ሁክም ሚለው ሙሉ ለሙሉ ስላልተበጠሰ ያገኛታል ሶስተኛ ቢደግም ያገኛታል እቺኛዋ ግን ያገኛትም ስለዚህ የብልህ ራሳቸውን አድርገው እየቆጠሩ ያውቁ የመሰላቸው والعياذ بالله ዲናን يعني በሁክም ሸርዒ ሲታይ ግን ጨዋታ ላይ በጣም የሚያስቀይም ጨዋታ ላይ ያሉ ሰዎች አሉ አንድ በገንዘብ ስጪና ፈታሻለሁ ብለው ከፈቱ በኋላ መልሻለሁ የሚሉ ሁለት قبل الدخول ተራርቀው ተጋብተው ከዚያ በኋላ ግንኙነትን በፍጹም አድርገው ያቆም ከዚያ ፈትቼሻለሁ ይላትና መልሻለሁ የሚል ሰው ይሄም ስለ ጧላቅ አልተማረም እሷም አልተማረችም ለዚያ ነው ኒካህ ውስጥ መግባት የፈለገ ሰው አህካሙ ኒካህ መማር አለበት የሚባለው مرحبا دكتور ዛሬ የነበሩን ጥያቄዎች እነዚህ ናቸው ኢንሻአላህ በቀጣይ ሌላ ጥያቄዎች እናቀርብላችኋለን ነበረን ቆይታ ባረከላሁ ፊኩም ተመልካቾቻችን የተከታተላችሁ የነበራችሁት ጠይቁ ፕሮግራማችን ነበር እንደተመለከታችሁት የተለያዩ ጥያቄዎችን ልካችሁልን ወደ ተከበሩት ዶክተር ሼክ አቡበክር ሱሌማን አቅርበንላችሁ ሸሪዓዊ ምላሽ ሰጥተውናል ባረከላሁ ፊኩም አብራችሁ ስለነበራችሁ ስለተከታተላችሁ በእጅጉ እናመሰግናለን ሌሎች ያሱና ፕሮግራሞች ይቀጥላሉ እኛ ከወዲሁ እንሰናበታለን ሰላም አለይኩም ወራህመቱላሂ ወበረካቱሁ